እንደ ሐሳብ ፖድካስት ሰዓቱና ጊዜውን ጠብቆ ቦታውን ግን ሳይጠብቅ ከስቱዲዮ ወጣ ብለን ሰብሰብ ብለን ተዘጋጅተናል። ኢድ እንደመሆኑ መጠን መብላት አለ። ለእንደ ሐሳብ ፖድካስት ነው። ሹፌር በቃ ለእናንተ ስለሆነ ሐምዛና አንዋር ገዛን አሉ። ምን እንደሆነ አናውቅም። የኢድ ልዩ ኤፒሶድ ልንሰራ ከእናንተ ጋር ተሰብሰብ ብለን ተገናኝተናል። العيد بسمة تزرع الفرح بقلوب تحتاج لمتها بعز وكرامة يا عيد جمعت الأهل بأجمل اسلوب فيك تصافي ورد አሁን ደግሞ የተወሰነ ቁጭ ብለን የኢድ የወጣቶች ወግ እናወጋለን ማለት ነው። እህቶቻችን እናቶቻችን ክብር ይገባቸዋል። እኔ ነው ማላገዝኩም። ለምንድን ነው አልቻልኩበትም። እንደዛ ነው። አንድ እግሩ ጎሎብናል በእሳት ወይ ሐምዛ በጣም ትልቁን ስራ ሲሰራ የነበረው በተለይ ይሄ ማብራት አካባቢ መጠቆም ላይ ምናምን። ኢድ ከዚህ በፊት እንዴት ነው የምታሳልፉት? እልፍ ሲል የሆነ በቃ ብዙም አታጣጥም። በጣም ደስ የሚል ቫይብ ነበረው። ትዞራለህ ከተማ ቤተሰብ ጋር ዚያራ በደንብ እናካሄዳለን። ከአመት ጠብቀን ልናደርገው የምንችለውን ነገር የምንሰራበት ወይ ውሎ የምናሳልፍበት ቀን ነው። ትክክለኛ ጾሙ ከተቀበላቸው ባሮቹ አላህ ያድርገን። ለመላው ሙስሊም ማህበረሰብ እንኳን በሰላም አደረሳችሁ። ወላሂ እናንተን ፖድካስት ሳይ ዲኑ ላይ ለኛም አይነት ሰዎች ቦታ እንዳለ ተረዳው አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እንደ ሐሳብ ቤተሰቦች በመጀመሪያ እንኳን ለ1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ። ዛሬ እንግዲህ የበዓል ልዩ ኤፒሶዳችንን ደግሞ ከስቱዲዮ ወጣ ብለን እንደ ሐሳብ ፖድካስት ሰዓቱና ጊዜውን ጠብቆ ቦታውን ግን ሳይጠብቅ ከስቱዲዮ ወጣ ብለን በመኖሪያ ቤታችን የኢድ ልዩ በዓልና ከብር ሰብሰብ ብለን ተዘጋጅተናል። ከመላ የስቱዲዮ ባለሙያ እንደ ሐሳብ ሆስቶችና የተመረጡ እንግዶችን ጨምረን ከእናንተ ጋር አሪፍ የኢድ የበዓል ቆይታ እናደርጋለን። ለምንድን ነው ታዲያ በበዓል ቱታ የለበሳችሁት ብለው ኮመንት ላይ ከመጻፋችሁ በፊት ዛሬ ደግሞ ኢድ ነው። ኢድ እንደመሆኑ መጠን መብላት አለብን። ከመብላታችን በፊት ቱታ የለበስነው እንግዲህ ዛሬ ከመጀመሪያ እስከ መጨረሻ ድረስ ውሏችንን ከበግ መግዛት ጀምሮ ዶሮ ከመግዛት ጀምሮ ከሸመታው ጀምሮ እስከ መጨረሻው ማዕዱ ቀርቦ ማዕዱን እስከምንጋራ ድረስ ያለውን ፕሮሰስ በሙሉ ቭሎግ በሉት አንድ ላይ በጋራ በመሆን እናሳያቸዋለን። እኔና አንዋር ሆነን ወደ ውጭ ካለንበት አካባቢ ራቅ ብለን በግ ለመግዛት እንሄዳለን። በግና ዶሮ ሸምተን መጣና እዚህ ያሉን ባልደረቦች ደግሞ የቀሪውን ነገር እያስተካከሉ፣ ስለዚህ እኔና አንዋር እንሆንና ሁለታችን ሆነን የበግና የዶሮ ሸመታ እናደርጋለን። በግ መግዛት ይችላል ብሎ ከቅድም ጀምሮ ፍከራ ላይ ነው። ቀሪ ምን በጉ ነው ገዢው። የቀሩት ባልደረቦቻችን ደግሞ እዚህ ያለውን ነገር እያስተካከሉ ይጠብቁናል። እንግዶች አሉ፣ የተመረጡ እንግዶች ጋር ከነሱ ጋር አሪፍ ቆይታ እናደርጋለን። በድጋሚ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ቱታችንን ለብሰን ወደ ውጭ እንወጣለን። ከዛ በኋላ ግን ደግሞ ፋብለን ወደ እናንተ የምንቀጥል ይሆናል። መልካም ቆይታ ከኛም ከናንተም ጋር አብረን የኢድ ቆይታ እናሳልፋለን። ተከተሉ። جابك الله فضيلة واحتفل فيك رسوله ከብዙ ፍለጋ በኋላ ከብዙ ድካም በኋላ በግ ተራ ደርሰናል። ትንሽ ናት በግ ተራዋ። አንዋር ትንሽ ወግ ያጠብቅብናል። ጥርሱን ካላየው ፈገግ ካላለ ጥርስ ለምን እንደሚታይ ታውቃለህ? ቆይ እናሳያለሁ። በስንት የምናገኝ ይመስላል ግን አሁን አንድ በግ ብነግርህ የሁለት ነው ትለኛለህ። ገምት። ተከተሉን። ዛሬ በግ እንዴት እንደሚገዛ ኦሪየንቴሽን ልንሰጥ ነው እዚህ ጋር የመጣ ነው። አደብ አለው። በተለይ የኛ እንትኖች ተከታታዮች ወጣቶች እንደመሆናቸው ወጣቱ እንዴት ነው ለኢድ በግ መግዛት የሚለውን ነገር ለማሳየት ነው የመጣው። የመጀመሪያ እኔ በግ ገዛ የመጀመሪያ ነው ወላሂ ማለት በራሴ መርጬ ምናምን። አሁን ሰው እየጠበቀን ነው። ቶሎ ገዝተን መሄድ አለብን። እዛ ሁለታችን በግ የመግዛት ኃላፊነቱን ወስደናል። ሌሎቹ ባልደረቦቻችን ደግሞ እንትን ላይ ናቸው፣ ኢስቲዕዳድ ላይ ናቸው፣ እያዘጋጁ ነው። ወንድ ነው መግዛት ያለብን። ምን ያደርግልናል ወንድ? ሴቶች ሽል ይኖራቸዋል ይባላል። ምን ይኖራቸዋል? ሽል። ምንድን ነው ሽል? ልጅ ማለት ነው። ልጅ ካላቸው ደግሞ ነፍስ ማጥፋት ነው የሚሆነው ይላሉ።
ስለዚህ ወንድ ነው ምን መርጥ ና እስኪ ይሄንን የሆነ እኮ ይሄንን አይቼዋለሁ እኮ እሺ ይሄንን ቆይ እስኪ የኋላ እግሩ ተጎትቶ ነው የሚታየው ቆይ ልትገጥሙ ነው እንዴ እንትን ሸርፏል አልሸረፈም ይባላል ምን ማለት ምንድነው ተሸረፈ ይው አርጅቷል መሰለኝ እዚህ ጋር ያሉት እንዴት አያቸው ነው እሺ ፍየል እንግዛ እንዴ አንተ ፍየል ጮቱ መከራ ነው ለይዳ ይሆኑ አይ ይጮሃል በጣም እቺ ምን ሆኗት ነው እቺ እቺ ምንድነው ጎርጉዳለች አራንት ትስቃለች አይጣል ነው ይባላል ትስቃለች አንተ ይሄኛው አሪፍ ነው ና ቆይ ና እዚህ ጋር ያያ እንዴ ሰነፍ ነው ገና ለመነሳት አየህ ይሄ ሯጭ ነው ይኸውላችሁ ተመልካቾች በግ ስትገዙ ማለት ነው በግ ስትገዙ አሁን ትክክለኛ በግ እዚህ ጋር ነው የሚታይ ኧረ የለውም ትርስ የባሳተው የመጨረሻ ይችና ያለ አትቺ ሸሪፍ ነች ይዟል ጨብጧል ይሄ አሪፍ ነው መሰለኝ ይምረጡት ላት አይታይም እንዴ ላት ዳረና ይሄ አሪፍ ነው በቃ ይሄ አሪፍ ነው ዋጋው ነው ዋናው ዋጋው ይሄው እስኪ አልከፍታ ደኩ ጸብ ነው እንዴ ስራ እንዲያስኩት ይላል አንተ ና ይሄንን ጥርሱን ይሄ አሪፍ ይሄ በሬስ ራሱ አለው ይሄ አሪፍ እቺ ስንት ነች ስንት ነች እቺ አዩ ይሄ አልሸረፈም ስጋ ብዛት አለው ኧረ ልገለው ነው አላስቀየም ስንት ነው አሁን እንትን አትበል አሁን እድሜዋ ይታወቃል እቺ ስንት ነች ይሄኛው 16 ኧረ 16 ስንት ነው ያዝነው 16 ስንት ነው ያዝነው አረ መጨረሻ ገና አሁን እንትን ልንገዛ ነው ሽንኩርት ምናምን ለእንደ ሐሳብ ፖድካስት ነው ችግር የለውም በቃ ለእናንተ ስለሆነ 15 50 15 አይ እሱማ በቃ በደፍ ነው አድርገና በዛ ላይ ይኸውልህ አልሸረፈም ውድ ነው አልሸረፈም ጥርሷ በሬ ስራ ለስላሳ አልሸረፈም ደንደን ያለ ነው በቃ እንደዛ ከሆነ በሙሉ ሽጥልን አምስቷ ያው የትራንስፖርት ትሆናለች የአራጅ ምናምን 15 50 አስተያየት አድርጌ አንቺ አስተያየት 15 እንትን ነው የተራቡ ሰዎች አሉ አሁን ምን ወስድላቸው ገና ያልመጡ እሺ በቃ ይሄው መጨረሻው ነው ወስድ በቃ ለእናንተ ስለሆነ 14 50 ነው እንሰው ከሚሳፋ 14 ነው ትለው ኧረ ቢያንስ 500 የትራንስፖርት ይኸውልህ በጉ ማለት 14 አይወጣም 50 አይወጣም ግን እኛ 14 እንውሰድ ደክሞናል አሁን ፀሐይ ነው ምናምን በዓል ነው የአራጅ የትራንስፖርት አለበት ነው ገና ችግር የለውም ለእናንተ እኔም አለሁበት ዱአው ላይ 14 ውሰድ በቃ ይመችሽ እሺ አካውንት ንገረው 1000 19 እንግዲህ መልካም በዓል አመሰግናለሁ አይ ኢድ ሙባረክ በልኝ ከቤተሰቦቿ እየለየናት ነው ከብዙ ፍለጋ በኋላ ጥርስ የብዙ በጎችን ፈገግ አሰኝተን ለአንዳንዶቹ ደግሞ የጥርስ ብሬስ ተመኝተን መጨረሻ ያገኘነው ገና ነጭ በግ አግኝተናል ነጭ በግ አግኝተናል ፕሮግራማችን ይቀጥላል ይሄንን በግ ይዘነው ደግሞ ወደሚከሸንበት ቦታ እንሄዳለን እኛንን የምንገፈው እኛንን የምናርደው የመጨረሻ የስንብት ሰዓት ላይ ደርሰናል የበግ መግዛት ከቤተሰቦቿ አሰናብተናት ወደኛ እንቀላቀላታል አሁን እንግፈፍ እንግዲህ لا بك جابك الله فضيلة واحتفل فيك رسوله والليالي الجميلة انورت فيك يا عيد
جبك الله فضيلة واحتفل فيك رسوله والليالي الجميلة انورت فيك يا عيد علينا عيد العايدين عيد الفايزين عود الله علينا بالمسرة كل عيد عيد العايدين عيد الفايزين عود الله علينا بالمسرة كل عيد فرحة المسلمين تجمع الأقربين ቤተሰቦች እንግዲህ የምታዩትን ዶሮና የምታዩትን በግ ይዘን መተናል። አንዋር እየታገደ አንዋር እንዴ ሰው ነው የሆነባ። በግ ሲያለግም ከባድ ነው ይባላል። ዶሮ ስንት ነው የገዛነው? 2000 ብር። 2000 ብር ዶሮ ነው ከነ እንቁላሉ አይደል? ዶሮ 2000 ብር ማለት በግ ደግሞ ስንት ነው የገዛነው? በግ ወደ 14 ምናምን ገዝተናል። በፊት ትዝ ይለኛል አንድ ጨዋታ ተጫውተው ነበር አንድ ሰዎች ማለት ነው እና እንቁላል 10 ብር 15 ብር የገባ ጊዜ ሱቅ ላይ ሄዶ እንቁላል ስንት ነው ሲባል 15 ብር አለ አንድ እንቁላል ማለት ነው። ከዛ ዶሮዋ ጥቁር አንበሳ አልጋ ይዛ ነው እንደምትለው ወይ እሺ እየሸና ነው። ይሄ እንግዲህ ብስራት ነው። ኦቨር አታ እንግዲህ ቤተሰቦች ብስራት ነው። ለማንኛውም እቺን እንግዲህ በቡድን ሆነን እንሰራታለን። ከእንግዶቻችን ጋር አስተካክለን እንሰራዋለን። ከኛ ጋር ትቆያላችሁ። በቱታ የተወሰነውን ኢድ ቀን በቱታ ካሳለፍን በኋላ በስራ ልብስ እንደ ሐሳብ ፖድካስታችን እንግዲህ ልዩ የኢድ ኤፒሶድ ከእናንተ ከቤተሰቦቻችን ጋር በውድ የተገዛ ዶሮና በውድ የተገዛ በግ ለውድ ቤተሰቦቻችን አዘጋጅተናል። 1447ኛው ዓመተ ሂጅራን በማስመልከት እንደ ሐሳብ ፖድካስት ያዘጋጀው ልዩ የኢድ ኤፒሶድ ነው። እንግዶቻችን ጋር አሪፍ ቆይታ ይኖረናል። ከኛ ጋር ትቆያላችሁ የተወሰነውን የኢድ ቀናት በቱታ በስራ ካሳለፍን በኋላ ከዛ በኋላ ሽክ ብለን ደግሞ ወደ ገበታው እንቀርባለን። ከኛ ጋር ሁኑ። እንኳን ለ1447ኛው የኢድ አልፍጥር በዓል በሰላም አደረሳችሁ። እንግባ። ብስራትሽን ይዘሽ عيد العايدين عيد الفايزين عود الله علينا بالمسرة كل عيد عيد العايدين عيد الفايزين عود الله علينا بالمسرة كل عيد جابك الله فضيلة واحتفل فيك رسوله ሰላም አለይኩም ወራህመቱላሂ ወበረካቱ። እንደ ሐሳብ ፖድካስት በዒድ ምድር እንኳን ለ1447ኛው የዒድ አልፍጥር በዓል በሰላም አደረሳችሁ። ዛሬ በእንደ ሐሳብ ፖድካስት ከስቱዲዮ ወጣ ብለን ልዩ የዒድ መሰናዶ ይዘንላችሁ መተናል። ሐምዛና አንዋር ገዛን አሉ። ምን እንደሆነ አናውቅም። በግነገርና ብለዋል። መርሐባ። እኛም እንግዶቻችን ዛሬ ለየት የሚያደርገው በዒድ መሰናዶ ሌሎች እንግዶቻችን በፕሮግራማችን በፖድካስታችን ላይ ለየት ያሉ ወጣት እንግዶቻችንን ይዘን መተናል። እነሱን ይዘን ወደ ወንድሞቻችን እንገባለን። ኸይር እንግዶቻችንም ደርሰዋል። ይሳቅና ቡኪ السلام عليكم ورحمة الله وبركاته. عيد مبارك حبيبي. السلام يا سلام الله شكرا كل شقة الحمد لله. ዛሬ እንግዲህ ከወንድም አቡኪና ከኢሱ ጋር ሰላም አለይኩም ሰላም كل شقة عيد مبارك سلام الله الله شكرا كل شقة مرحبا ወደ ወንድሞቻችን አልሐምዱሊላህ ዛሬ አብረን ኢንሻአላህ ኢንሻአላህ إن شاء الله أسعد الذاكرين كبروا الله بالعيد الله علينا
በጣም ተመችቷቸዋል። ና حبيبي بس قدم يلا الله عيد مبارك አማን ናችሁ? አልሐምዱሊላህ። የኢድ ልዩ ኤፒሶድ ልንሰራ ከእናንተ ጋር ተሰብሰብ ብለን ተገናኝተን ረመዳን እንዴት አሳልፈን ኢድ እንዴት ነው የምናሳልፈው አንድ ላይ ቁጭ ብለን የምናወጋ ይሆናል። አሁን ሰዓቱም እየሄደ ስለሆነ ቀጥታ ሰርተን ነው የምንበላው ዛሬ። የት አለ ምን ጉዳችን አስጨነቁኝ እኮ። አሁን ተዘጋጅቶ ምናምን የጠበቀን ይመስላችኋል? አሁን ወደ እኛ በመሰረቱ እንግዶቻችንን ይዘን ስንመጣ አርፍደን እንደመምጣታችን በግና ዶሮ ተዘጋጅቷል ነው የተባለው። ተዘጋጅቷል በመግዛት ነው ልበላ ተዘጋጅቷል። ያው እኛ ደግሞ የበለጠ እናዘጋጀዋለን። ቢስሚላህ ራህማን ራሂም 1447ኛው ዓመተ ሂጅራ ኢድ አልፈጥር በዓል ከመሸም ቢሆን በአፍሪካ ቲቪ በኩል ወደ እናንተ እየደረሰ ነው። እንደ ሀሳብ ፖድካስት ሙሉ ሆስቶቹንና በጣም በቃ ሲዝኑ ላይ የነበሩትን በጣም አሪፍ እንግዶችን ይዘንላችሁ መተናል። ከነሱ ጋር ቆይታ እናደርጋለን። አሁን ምን እናደርጋለን መሰላችሁ? የተዘጋጀ በግና ዶሮ አለ። ያንን በግ ሰርተን ነው ምን በላው። ኦኬ ተዘጋጀው ከነ ነፍሱ ነው ከነ ነፍሱ። ውላችን እንደዛ ነው። ሩሁን ከማውጣት ጀምሮ ስለዚህ ማን እናደርጋለን መሰላችሁ? ዶሮን የሚሰራ ቲም አለ፣ ከዛ በጉንም የሚሰራ ቲም አለ። አሁን መጀመሪያ እገሌ ቲም በግ ይሰራል፣ እገሌ ቲም ደግሞ ዶሮ ይሰራል አይደል? መጀመሪያ ቲም ነው የምንከፋፈለው። ኢስሐቅንና አንዋርን እንለያለን። ለምን? ምክንያቱም ባይነገር አንድ ላይ ስላለን ነው። አይነገር። ስለዚህ አሁን ኢስሐቅንና አንዋርን ሄድ ሼፍ እናደርጋቸዋለን። የሚሰሩት ሰዎች በቃ እነሱ ናቸው። የየቲሙ እንትኖች እነሱ ናቸው። ዋና አክተሮቹ እነሱ ናቸው። አሁን ኢምራንን ኢስሐቅ ጋር እንመድበዋለን። አቡኪን አንዋር ጋር እንመድበዋለን። እኔ ኢስሐቅ ጋር እሆናለሁ። ምክንያቱም ከኢስሐቅ ጋር ከበፊት ጀምሮ ቁርኝነት አለ። ስለዚህ ኢስሐቅ እኔ አኒስ ነን። እኔ ኢስሐቅ አኒስ፣ ኢምራን አንዋርና አቡኪ ትሆናላችሁ ማለት ነው። ስለዚህ እስኪ ቦታ ተቀያየሩ። እስኪ ወደዚህም ጋር አሁን መጀመሪያ የኔን ትዕዛዝ ማክበር ስላለባቸው ከኋላ ትሆኑኛለህ። አሚር የእናንተ አሚር እሱ ነው፣ የኛ አሚር ብዙ ጊዜ የበግ ጉዳይ ምናምን ላይ ከፊት ነው። አሁን ችግሩ ምንድነው? ማን ነው በጉን የሚያርደው? ማን ነው የዶሮ ቲም የሚለው አይታወቅም። ገና ጣል ይወጣል ማለት ነው። ይወጣ አይመነጣ ዶሮ ከደረሰን ሳፋውን ይዞ ነው። አይ ግን ዶሮ የጠራ በጉን ያገኛል ነው። ከአንድ እስከ 10 ነው የምጠሩት ማለት ቢስሚላህ። ከቀኝ ነው ኦሬዲ የሚጨመረው የቀኝ ነው። ለምን እነሱ ቀድሞ ቢያገኙ ከአንድ እስከ 10 በበለት ነው። ከአንድ እስከ 10 በጉን ለማግኘት ማለት ላይለ 6 8 ሄደ በጉ እንግዲህ ለማንኛውም በጣም በሚያሳዝን ሁኔታ ዶሮውን ለእናንተ እንሰጣችሁና ዶሮን ታርዱታላችሁ። ዶሮ ያሳዝነኛል። ስለዚህ አሁን በጉ ወደኛ መጥቷል። በጣም እናሳዝናል። ዶሮዋን ከመጀመሪያ ጀምሮ እስከ መጨረሻው ማለት ከማረድ ጀምሮ መጀመሪያዋን አንፈቅም። የጮችን ነው በቃ እኮ መበለት ምናምን ያጠቃል። ታዲያም አርደህ ልተዋት ነው። እኛ አሁን እንግዲህ እኛ አሁን በጉን እንትን ብለን አንጠልጥለን ነው ምን ገብ እኛን አይታችሁ አምጣችሁ እናንጠልጥለን። ዶሮ ትልቅ ነው ለኛ። ለማንኛውም እሺ አቅርቡልንና አሁን ወደ መርሐባ። ሞያ በለብ ነው። ብዙ እኛ የምንፎክር ሰዎች አይደለንም አይደለ? ለዶሮ ግን እነዚህ አንድ ዶሮ ለሶስት ግን አይከብዳችሁ? አይከብደንም። አራት ብልት እናንተንም አላህ ያበርታችሁ፣ ጽናቱን ይስጣችሁ። ነፍስ እናግዛለን። በምን አኛም ዱዓ ያስፈልጋል ይችላል ብላል። በቃ ስለዚህ አት ዘ ሴም ታይም እናንተም ታርዳላችሁ፣ እኛም ወደ እርዱ እንገባና
እንተጋገዛለን፣ ችግር የለውም፣ እንተያያለን። እንደዚህ አድርጉት። የሚቸግራችሁ ነገር ምናምን ካለ ጠይቁ። እኛም እናንተ የሚቸግራችሁ ነገር ካለ ተመካከሩ ማለት አጥቂው የምትፈልጉት ነገር ካለ ፈጣሪን ጠይቁ። ለማንኛውም ወደ ቀጥታ ወደ እርዱ ፕሮግራም እናመራለን። ውድና የተከበራችሁ ተመልካቾቻችን ከእንደ ሀሳብ ጋር አሪፍ ቆይታ እያደረጋችሁ እናንተም በያላችሁበት ቦታ ኢድን አሪፍ አድርጋችሁ እያከበራችሁ ከወዳጅ ዘመድ ቤተሰቦቻችሁ ጋር ሰብሰብ ብላችሁ ይህንን ፕሮግራም ደግሞ ብታዩት ለሌሎችም ብታጋሩት አይከፋም። ከኛ ጋር ቆይታ ታደርጋላችሁ። 6 ወንዶች ተሰብስበዋል። እንግዲህ የኢድ ሴቶች በተለይ ቤት የሚያሳልፉትን ወንዶች አርደው ብቻ ነው ዞር የሚሉት ይባላል። ሴቶች በጣም እያጣጣሙ ይሄንን ፕሮግራም እንደሚያዩት እርግጠኛ ነኝ። ዛሬ በማን እንደሚቀለድ በማን እንደሚያዝ እናያለን። ማን አሸናፊ እንደሆነም እናያለን። ስለዚህ ይሄ ከታረደ በኋላ ደግሞ ወደሚቀጥለው ወደ ጭሳጭሱና ወደ ማቁላላት ደግሞ የምናልፍ ይሆናል። እሱን አንድ ላይ እናወራለን። ለማንኛውም 1447ኛው ዓመተ ሂጅራን የኢድ አልፈጥር በዓል ከኛ ጋር ታሳልፋላችሁ። የእንደ ሀሳብ በዚህ አጋጣሚ ደግሞ እንደ ሀሳብ ፖድካስት ሆስቶቹ የዚህ ሲዝን የመጨረሻ ኤፒሶድ ነው። ስለዚህ በድግስ ነው የምንለያየው ማለት ነው። ደግሰና የሚገርም ነው። እንቀጥላለን። አብራችሁን ቆዩ። ቢለውን ነው እንጂ ስትይዝ እንትን ነው ወገቧን ያዛት። ግባ ሚስት ስትገባ ማለት ነው እንትን ታገኛለች። ጡንቻ ያዘው አብሽር ያዘው። ምንድን ነው የምታርቀን እኛን? ና እንሂድ። ዘለለች። ና ቆይ ሳፋ አምጣልኝ መጀመሪያ። ወላሂ እንደዚህ ሊያዘው ዝም ብዬ ኧረ እኔ ምላስ አውጥቼ ነበር ማርደው። አየኸው ስታደማኝ ወላሂ ቆርጣኝ እኮ ነው። እሱ አልጀመረኝ። ቢስሚላህ አንተ ሰው አለ በደንብ አይደል? አዎ እንዳትጠረጥረው እንዳይጠረጠር ያዘኝ። አመሰግናለሁ። ግን በግ ማረር ነበር የሚፈልገው። ዳሊ ነገር ነሽ ግን እሱ እኮ በግ ማረር ነበር የሚፈልገው። ያችን ማምጣት እንግዲህ እንደምታዩት ወንድም አንዋር ነፍስ ማውጣት ላይ የመጀመሪያውን ሴግመንት የማረዱን ሴግመንት እንግዲህ አንዋሬ ገላግሎናል። እስኪ ወንድሞች ደግሞ ያርዱታል ምናምን አላውቅም። ቀጣዩን በግ እንመለከታለን። ከዛኛ ግን እስከዛ እየከሸነን እንጠብቃቸዋለን። ምን ሆነህ? ዶሮ ወላሂ ዶሮ ነፍስ አርዳሉ ብሎ ታረደ። ወላሂ ምላሷን እናወጣለን ብለን ነበረ። ቆርጣኛለች። እኔ ከማረዴ በፊት ነው ቀድማ ያረደች። የመጀመሪያው ሴግመንት ጨርሰናል። ማረድ ከዚህ በኋላ መበለት ነው። አይ በሱ እንኳን አኒስ አትታማም።
ቢላው ግን እንዴት ነው? ያው ነው ይሄ ነው። ቢስሚላህ አላሁ አክበር ያ አኒስ اللهم انت ولك تقهري انيس متى؟ يا الله شك جابك الله فضيلة واحتفل فيك رسوله والليالي الجميلة انورت فيك يا عيد جابك الله فضيلة واحتفل فيك رسوله والليالي الجميلة انورت فيك يا عيد علينا እንደዚህ እንደዚህ እየተደረገ ነው የሚሰራው። እንዴት ምን ከዚህ በፊት ገንጥለህ ታውቃለህ? ተው ይከብዳል። ስትበላው ግን እንግዲህ እያያችሁ ነው። በጣም ከባድ ነው። እኛ ስለሆነ ነው ደረስነው። ሁሉ ባይሆን ስለ እህቶች የሆነ ነገር በልልኝ። ስለ እህቶች ወላሂ ክብር ይገባቸዋል። በጣም ክብር ይገባቸው። ለማንኛውም በዚህ አጋጣሚ እንደዚህ ለፍታችሁ የምትሰሩ እህቶች፣ እናቶች አላህ ኸይር ጀዛችሁን ይክፈላችሁ። ወንዶች ደግሞ ቁጭ ብላችሁ የምትበሉት ዶሮ በዚህ ሁሉ ፕሮሰስ አልፎ ነው። በሌላ ጊዜ ግን ማለት ከጅንኪ ነፃ ለማድረግ አስበን ነበር። ሀዲስ ማለት ከገነጠልክ በኋላ ዶሮ የሚበስልበት ነው። ስለዚህ እንደዛ አስተካክል። فرحة المسلمين تجمع الأقربين أسعد الذاكرين كبروا الله بالعين فرحة المسلمين تجمع الأقربين أسعد الذاكرين كبروا الله بالعين الله علينا علينا الله شكونا እነዛን ሹቶቻል بالفرح جاد ربي جمع أهلي وصحبي صفح الناس قلبي زاد من قربهم بالفرح جاد ربي جمع أهلي وصحبي صفح الناس قلبي زاد من قربهم علينا ይሰበራል። ብያለሁ ላይ ሳቅ አትሉ በተራ በተራ ነው። አሁን መጀመሪያ ላይ ሳቅ ሰጥተው አዛኛው ነው ዩቲዩብ ከፍቼላችሁ መጀመሪያ የምትጀምረው ኧረ ቆይ ይሄ አበለን ተናግር ነው ይዋጣ ተመለስ እንደገና ይሄ እኮ እየጸዳ ነው። ውጣ ኖ ውጣና ዶሮ አገነጣጠል። እኛ አሁን እየገነጠልን ነው። መጀመሪያ ስጋው ይሄ ነው። ይሄ ትሩን ተሰልጧል። እስኪ
አየኸው አንዋር አንተ አሰማኝ ቆይ ነው ያሳይ ይኸው ይሄኛው አየኸው የሚገነጥ ይሄ እኮ ይነሳ እንዳለ ውስጡ ከዚህ ነው የሚነሳው። ይኸውልህ ቅድም ትግስት ላይ ይኸው ከጭንቅላት ከአንገት ነው የሚጀምረው። ከአንገት ሲጀመር ይሄ እኮ እንትን ይላል የሚወጣ ነው። ይሄ እኮ ይታረዳል። ማን ነው እንደ ቦል አቴ ነገር የለበትም። እሺ እንትን እንበለው በቃ እንደዚህ እንላለን። እርም ትላል አንተ ስጋው እየሄደ ግን አይደለም። አይሄድም ቆዳው ብቻ ነው አይደለም። እኔ ይኸውልህ የሆነ የሚላጥ ነገር አለ። ማንን ነው? እኛ ነው የሚል ይሄ ነገር ግን አላመንኩትም። ግን እግሩ ነው። እስቲ ሞክሮ እስቲ ጅማቱን አበላሽ አጨብጭቡ እንጂ አጨብጭቡ እንጂ እኔ ተናግራለሁ። ወላሂ ልክ ነው። ሲወርድ እያየሁት ነው። አረ አጨብጭበን ሳንጨርስ ወይኔ المسلمين تجمع الأقربين أسعد الذاكرين كبروا الله بالعين ናኒስ እግሩን ያዝለት የወንድ ልጅ አምላክ አላገባንም። ኧረ አንዴ ሄደን እንየው የእነሱን። ኧረ ይፈቀድልን። ኧረ ሸረሪት ይዘው መጡ። እስኪ እኛ ምቾቱን ጠብቀን አንጠለጠል ነው። እንዲህ ነበር። እስኪ እሱ አንድ እጇ አካል ጉዳተኛ ነች። ብቻ ያለው እንትን የሚሉት እኛ ቻት ጂፒቲ ጠይቀን እኮ አይደል? የምሬን እኮ ነው። ሁለተኛ አስተራረዱ እንደዚህ ከሆነ የመጀመሪያው ላይ ነው ማቆም የነበረበት። የመጀመሪያው ላይ መኮርኮም ነበረበት እንዴ! አንተ ቢያንስ እኮ ሁለተኛው ላይ እኮ ፐርፌክት መሆን ነበረበት እኮ። አይሳቅ ደግሞ በፕሮቶኮል ዘንጦ እኮ ነው የሚገፋው። አብሮ ጥሎ تجمع الأقربين أسعد الذاكرين كبروا الله بالعين فرحة ማሻአላህ አንዋሪ በደንብ ተያይዞታል እንደ ዋና ሼፍነቱ። በዚህ አጋጣሚ ድጋሚ ማንሳት የምንፈልገው ነገር እህቶች ወላሂ በጣም 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 ክብር ይገባቸዋል። በዚህ ሁሉ ፕሮሰስ እኛ ለሶስት ኦኬ አብኪ ይቆጠራል አይደል? ለሶስት አንድ ዶሮ ላይ እስካሁን ቁጭ ብለንበታል። እናንተ ለበዓል ዶሮውን፣ ኬኩን፣ ዳቦውን፣ ኩኪሱን፣ ጣሪቦን ሁሉም ነገር አብቀታችሁ ተዋብላችሁ ትደርሳላችሁና እዛ ጋር የበጉቲም እርሱት በግ ሆኗል። አላኩል ያህል አላህ ኸይር ይዘታችሁ ይስጣላችሁ። ያውና እኛም የእናንተን ልፋት ተመልክተናል፣ የእናንተን ትጋት አይተናልና ሪስፔክት። ውድ ተመልካቾቻችን ዶሮ ለመበለት የነበረን ቆይታ እዚህ ጋር ደርሰናል። እኔ ኢምራንና አቡኪ ሆነን ዶሮ የመበለት ውድድሩን በተሳካ ሁኔታ ማጠናቀቃችንን ያሳየናችሁ ዶሮ ያመለክታል። ይሄ እንግዲህ 12 ቆጥረናል ከቀድም ጀምሮ። ይሄ ግር ለኔ ነው። ትልቅ ነው አይደለ? በጣም ይሄ ሽታ የሚቀረጽ ቢሆን ኖሮ ለእናንተ እናሳያችሁ ነበር። ጥርት አድርገነዋል።
ቢስሚላሂ ራህማን ራሂም ሰላም አለይኩም ወራህመቱላሂ ወበረካቱ። ከሁለተኛው እንትን ላይ ደግሞ ተገናኘን። ሁለተኛው ሲዝን ላይ ደግሞ ተገናኘን። የሁለተኛው ፓርት የመጀመሪያው ፓርት የተወሰነ እናወራበታለን። የተወሰነ አንዳንድ የፈጉ ሰዎች ነበሩ ከብዙ ውጣ ወረድ በኋላ ከመቆራረጥ ከመሸረካከት በኋላ አላህ በህይወት አትርፎን እሺ አሁን ደግሞ የተወሰነ ቁጭ ብለን የኢድ የወጣቶች ወግ እናወጋለን ማለት ነው። እንደ ሀሳብ ፖድካስት ላይ እንገኛለን። በየቤታችሁ ሆናችሁ በአፍሪካ ቲቪ በኩል እንዲሁም ደግሞ በስልኮቻችሁ በኢዲ ፕላስ የሚደርሳችሁ ምርጡ ኤፒሶድ ነው። በዛ ላይ ደግሞ የሲዝናችን እንደ ሀሳብ ሆስቶች በዚህ አጋጣሚ የሲዝን የመጀመሪያው ሲዝን የመጨረሻው ኤፒሶድ ላይ እንገኛለን። በጣም ባማረ መልኩ እንግዶች አሉን። ስለ ቅድም ስለነበረው ቆይታ አንዳንድ ነገር ብንሰማና የተወሰነ ነገር ብትል ደስ ይለኛል። እና ኖር ከኛ ይጀምር ነው። ከእንትኑ ጀማ ከዶሮ ጀማ አሚር አሚር ስሙ ግን በግ ጀማም ማለት ገና ይመጣል አለ ዳንተ። እሺ ከኛ ኢምራን ላይ አሚር ዋና መሪ ሼፍ አንዋር ነበር። የሰራችሁት ጥፋት ነው መሰለኝ። በጣም ተገባበዛችሁ አንዳችሁ ቶሎ አውሩ። አንተ ነው በጣም ጥሩ ስለሰራን ጥሩ የሰራ ደግሞ ማውራት አለበት አይደለ? ምኑ ከበዳችሁ? ከዶሮ አረ እናንተን ማየቱ ነበር የከበደን። ለኛ የበጉን ቲም ማየት ነበር የከበደን። እንደ አየነው ከሆነ ምንም ያን ያህል የሚያስቸግር ነገር መጀመሪያ ኢምራን አልተዋጠለትም። መጀመሪያ አካባቢ ልታርደው ስትል ምላሷን ለማውጣት እንትን ያ ሞመንት እስኪ አንሳለ ሰድባ ነው ወይ ምላሷን ምትት አይ እንትን ነው እኔ ልቅ ደግሞ ይመስላል ቆረጠችኝ እኮ። አይ ምንድን ነው ለምንድን ነው ልትወጣ ያስፈልግ? እኔ በእኛ እንግዲህ አባቶቻችን ሐላል ሲያደርጉ ስናይ ምላስ አውጥተው ነው ከዛ የዶሮ አንገት የሚታረደው። የት ነው ዶሮ? አዎ ምላስ እንዳላትም ዛሬ ነው ወላሂ ምላስ ይወጣል ይባላል። በአንዋር ነው ያወኩት። ዶሮ ስራ ላይ የአንበሳውን ድርሻ አውኪ ነበር የወሰደው ነው ወይስ? ስማ ምላሷን ለማውጣት ስትታገል ነክሳህ ነው? እሺ በመሀል ራሴም ቆርጮ ይሆናል አላውቅም። እንግዲህ ብቻ የሆነ ከነከሰች በኋላ ነው ደም ያየሁት። እሷንች ብዬ ነው አሁን እኔ ጥርጣሬ እያደረኩ ያለሁት በዶሮ ግን ከምንም በላይ ስጋዋን እንደመብላት አትበላው። ሙት አይወቀስም። እሱማ መቼ ይቀራል። እሺ እህቶቻችን እናቶቻችን ክብር ይገባቸዋል። እንትን አረ አባቶቻችንም ክብር ይገባቸዋል ማለት አለባቸው እነሱ። እሺ ወደኛ እንመጣለን ብዬ ያው ወደኛ እንመጣለን ከእርዱ ጀምሮ ያው እዛ እኔ በጣም ያዝናናኝ ፓርቲ አፓርት ነበር ለማውጣት እሺ ከታረደ ዶሮዋን ካረዳችኋት ምናምን በኋላ ሰርች እያደረጋችሁ ነበር ነው ምንድነው ስናይ ነበር? አቡኪ ዩቲዩብ ላይ የዶሮ አበላለት ብሎ ሰርች አድርጎ የለም እንደዚህ እነሱ ብዙ ቅመማ ቅመም የሚቀይ ይጠቀማሉ። አንዋር ግን በጣም የተሳሳተ ሰው ነው። ባልደረባ እንትን ሀቀኛ ነው እንትን አለው የተጠየቁት መልስ የሆነ ሀቅ አለው። ግን አሁን እዚህ ጋር መጥራት ያለበት ነገር ዩቲዩብ ያየ ነው ዶሮውን ከሙሉ እንትኗን ብቻ ነው አካሏን ብቻ ነው አይደለ? ሲቆራረጥ ምናምን አላየንም። ያ ማለት በራሳችን መንገድ ነው እንትን እያልን የነበረው እና ይሄ ዩቲዩብ አላገዘንም። በነገራችን ዩቲዩብ ምንም አላየንም። ምን ዝም ብለን ነው ገብተን አይተን ወጣን እንጂ ዩቲዩብ እያየን ያረድነው ምናምን ነገር የለም። ሰብስክራይብ ምናምን አደረጋችሁት ዩቲዩብ? እኔ ዲ ፕላስ ብቻ ነው ሰብስክራይብ ማለት። በጣም አሪፍ የሚያስጨበጭብ። ቀጣይ እንግዲህ አዲስ ይዙ አንድ ዶሮ ያሸልማል። ምላስ ያለው ነው የሌለው ምላሱን አንዋር ይዝላል። እሱን አንዋር ነው ቼክ የሚያደርገው። የፈላ ውሃ መጨመር ላይ አንተ ታውቅ ነበር? በፈላ ውሃ እንደዛ እንደሚደረግ? አዎ ክንፉ እኮ ለመገነጣጠል መቃጠል አለበት። በፈላ ውሃ ማላላት አለበት የክንፎቹን እንትኖች ቀዳዳዎች። አዲስ ነገር ይሰማው ነው በብዛት። አይ እንትን ነው እኛ እንግዲህ በእናቶቻችን ሴቶች ነን አይደል?
ለዛ ያየነውንና የተረዳነውን ነገር አድርገናል። እንደው ፍል ውሃ አይደረግም ብሎ የሚከራከር እና ደሊል የሚያመጣ ካለ ቢያንስ በህይወት በየኢዱ ታያለህ። የሆኑ ቦታዎች ላይ ምን አይቻለሁ እኔ ከእንትን ከተባለ በኋላ ይቃጠላል እሳት ላይ ይሄ ፍምሳት በእሳት ደግሞ እንደዚህ ያገላበት እንትን ትለዋለህ። ቆዳውን ነው አይ ቆዳው ሳይላጥ ማለት ነው። አይተልጦ ነው ይሄ ላባው ሳይሆን ላባው ከተነሳ በኋላ ቆዳው ሳይላጥ ማለት ነው። ቆዳው ላይ ሮስትድ የሚባለው ማለት ነው። ከዛ በኋላ ጸጉሩን ለማንሳት ላባውን ለማንሳት ይቀላቸዋል። ለዛ ነው እንዴ የፈላ ውሃም አስፈላጊነቱ እኮ እንትኑን ለማንሳት ነው፣ ላባውን ለማንሳት። አይ እንትን ነው ገለባ አለ አይደለ? ገለባ ያቃጥሉና ከዛ ቆዳው ነው እንትኑ ከተነሳ ጸጉሩ ከተነሳ በኋላ ላባው ከተነሳ በኋላ ቆዳው አለ ይሄ ቁርበት ነው የሚባለው እሱ እያለ ማለት ቆዳው እያለ ማለት ያ የዛኔ በእሳት ያገላበት እንትን ትለዋለህ። የዛኔ እሳት እኮ ግን ለመጥበስ አይደለም ለመላጥ ብቻ ነው። ለዛ ነው ይላሉ። ያ ፓርት ከውሃው በኋላ ማለት ነው ከፍሉ በኋላ ላቦ ከተነሳ በኋላ ነው በቃ በእሳት ወይ እናንተ ምን ተጠቀማችሁ ግን? ማታውን ባልከው ከውሃ በኋላ በቃ ውሃ ፈላ አውቂ ነገር እንደምን እንዳደረገ አይ እኔ ምንም አላገዝኩም። ሐቂቃ እኔ ለመናገር ነው አስሪ እኔ ምንም አላገዝኩም። ለምንድን ነው አልቻልኩበትም። ለዛ ነው አልቻልኩም። በቃ እንትን እነሱ ናቸው ሲሰሩ የነበሩት። በጣም ጎበዝ ናቸው። አንዋር ስፔሻሊ ጎበዝ ነው። አንዋር ልምድ ያለው ነው የሚመስለው። በደንብ እያንዳንዱን አጥንት ቀስ እያለ ነው ሲገነጣጠል የነበረው። ምንም ስህተት አልሰራም። ኢምራን ደግሞ እንትን ነው ረዳት እያገዘው ነበር። እኔ ደግሞ ሞቲቬሽን የበጉ ጀማ አይችልም እያልኩ ስንቅ አቀባይ ወሬ አቀባይ ይሄን ያዝልኝ እና በእንትን ነበረ ሳይኮሎጂካል ነበር ስጮት የነበረው። መሬት ወርጃ አይደለም። እኔ ብዙ ጊዜ መጮት ነው ስራቱ ድም ባጭር ያመርኛ ከፈላዋ ከገነጣጠላችሁ በኋላ ኢምራን የሆነ አንድ እንትን ጠፍቶባችሁ ነበር። አንድ ክንፍ ጠፍቶባችሁ ሲመጣ ምን ነበር? ክንፎ የለም። አሁን እንትን ነው እየተነዛ ያለውን ወሬ እንትን ማለት አለብን። ያ ነገር እንዴት ተፈጠረ? ይዛችሁ ስምጡ ምናልባት የቪዲዮ ማስረጃ ስላለ ዶሮው እንግዲህ እኛ ላይ ነው ከሆነ ሰዓት በኋላ አንድ እግሩ ጎሎብናል። እዚህ ጋር ክንፍ ነበር መሰለኝ አይደለ? ክንፉ ጎደለ ነው ወይ ጉድ ና አቀጥል ምን አለው ክንፍ አይደለ ይበር እና ቆርጠ ነው ነበር። ግን ለዛ ነው ቀድመን ቆርጠ ነው አስቀምጠነዋል። ቸኮልንበት። አክቹአሊ ስላስቀየመኝ ነው። እና ከዛ ግን ድጋሚ ያገኘ ነው ክንፉ ነው እንጂ ምንም የጠፋ እንትን ያለ ነገር የተበላሸ ነገር ኖሮ አይደለም። ያው የተሰጠንን አስተያየት በኋላ እናንተም ትናገራላችሁ። ዳኞችን አሳይተን የተሰጠንን አስተያየት ማለት ነው። በእናንተ በኩል ደርሷችኋል፣ የእናንተም በእኛ በኩል ደርሶናል። መጨረሻ ላይ እናወራለን ብዬ ነው። የበጉ ነው ይሳቅ ብቻ ነው የሰራው። ባይዘው ይሳቅ ነው ሙሉ ገፎ ሰቅሎ። አሁንም የሳይኮሎጂካል እኮ አሁን ዝም አትልም እኮ ይሳቅ ነው ክሬዲት። የኛን ደግሞ እኛ በዕጣ ነበር መጀመሪያ በጉ የደረሰን። ያው በጣም በፍላጎትም ነው በጉ የደረሰን። ኋላ ያው ይሳቅ ከዚህ በፊት የነበረው የይሳቅ እንትን ላይ ይሄ ስቱዲዮ የነበረው ኢንተርቪው ላይ ልምድ እንደነበረው አካፍሎ ነበር። እንዴ ረስቼው ነበር። ለካስ ጋር ቤት ነበር እኮ ዋው እኮ ልምድ አለው እና ፋላይ እንጠያየቃለን። እንዴት እኮ ገና ነው። ቆይ የእናንተም ማን ነው አሪፍ ያላችሁ? የኛም ማን ነው? እሱ ጋር እንመጣለን። አሳዩን። ስለዚህ የኛ ሲጀመር ሄድ ሼፋችን እሱ ነበረ። ያው በግ መቼም በሁለት ሰው በሶስት ሰው ቢሰራ ማገዝ፣ መሸከም፣ መያዝ፣ መወጠር ምናምን ነው። ያን ነገር
ሐምዛ በጣም ትልቁን ስራ ሲሰራ የነበረው በተለይ ይሄ ማብራት አካባቢ መጠቆም ላይ ምናምን በደንብ ተጫውቷል። እኔ ይሳቅ እንደውም በጣም በመግፈፍ ላይ ጎበዝ ነው እና ብዙ ጊዜ ስሜታዊ ይሆናልና ከታቴ እኔንም አላነው ወጣኝ። ከታቴ በጣም ጥያቄ የሆነብኝ ነገር ማለት ነው በመጣሁን ቁጥር አብረተህ ነው ያለው። የሆነ ሰዓት ጣትህን ቆረጠ። ምንድነው የሚባለው? ያንተ የስራ ድርሻ ማብራት ነበር አይደለ? ከዛ ግን እጅህ ተቆረጠ። መብራት ድንገት በመሃል ጠፋ። ይሳቅ ወደ ሐምዛ ሄደ። እግር መስሎት እሺ ይሳቅ ጎበዝ ነው። በዚህ አጋጣሚ አንድ ቦታ ብቻ ተሳሳተብን። አንድ ቦታ ብቻ ሳተብን። ከዛ ትንሽ ያው ተንደፋ። በጣም የፈተናችሁ ነገር ምን ነበር እናንተ ጋር? እኛ እንትን አደረግነው ታውቃለህ? ምን ቆረጥከው ይሳቅ? መስቀሉ ላይ ተበላ ነው። እኛ መጀመሪያ ሲዋላ ሀገር ላይ ያቺን ጅማቷን ከበጠስካት በቃ ከዛ በኋላ ይሰቀል በዛ ነው ገመድ አሹለከ ምናምን ተሰቅለው ያቺን በቃ ነው የአንደኛው ነገር ተበላው። ድጋሚ ሁለተኛው ምግብ ሲበላ በቃ ሰቀል ነው ወረደ በሚል ያለው ባፍጢሙ ደፋው። ያጋ ብቻ ነው የተበላ ታውቃለህ። ሄደ እያለ ነው የወደቀው። እያጨበጨበን ነበር እኮ ተሰቅሏል ምናምን ብለን እንደው እንትን ማለቱ መውደቁ ማለት ነው ስራችን አከበደው። ግን ፏ አድርገን ይሰራል። ቆዳ እያየን ነበር ግን አይደለ? ቆዳ ማየት አይቀርም። አጎበር ሆኖ ነበር። ቆዳ ነበረው። ስጋው እንዳለ ቆዳው ላይ ተለጣጥፎ ነበር። ቆዳ እኮ ነበረው በጉ። ቆዳ ማየት አይቀርም። ምን አረግን መሰላችሁ? ቆዳ ነው ብዙ ቦታ ተከፋፍቷልና ላራይ አየር ማስገቢያ ነው። እንደ ሀቂቃው አሪፍ አድርገን ነው እንትን ያለው። ወላሂ አሪፍ ነበር። የዛ የባለሙያን ያክላ እኮ አይደረግም። አይናገርም ብለህ ነው ምኑ በጉ አረብ ይናገራል። እንደውም በዛው እንዳንተ አከበረኝ የለም ነው መተኛበት እኮ ነው። ቆዳውን እኮ የገፈፍነው ምቾቱን ላለመንሳት እዛ ተንጠልጥሎ ገብተካይ ግን ማለት ነው ስለ አገፋፈፉ ስጋው አብዛኛው ቆዳው ላይ ነበረ። ሲቀጥል ቆዳው ደግሞ ብዙ ቦታ ተቀዳዷል። አሁን ለሻጭ ቢሰጠው ለጃኬት አይሆንም። ለምን ማለት ለዋሌት ይላል አብዛኛው። እንደገና ደግሞ አንድ ነገር ልንገርህ፣ በግ ስትገፍ ማለት ነው ያው የነሱን በግሬት ያደረግነው ከኛ ቲም ስለሆነ ችግር የለውም። የሆነ ማብራሪያ መስጠት እንችላለን እኛም እና በግ ሲገፈፍ ቆዳው ላይ ስጋ ከተገኘ እዚህ ውስጥ ያገባ የለማ ሁሉም ምስኪን ነው ተለብሷል አይደለም። የምላሽ ቀን ነው አይደለ? በግ እንትን መልስ ላይ በግ ሄደህ ትገፋለህ ሚዜው። በዛ ሰዓት ቆዳ ከሄደብህ ቆዳ ማነው ስጋ ቆዳው ላይ ከሄደብህ ይነወራል ይባላል። ባልየው አንዳንዴ ላይሰጥህም ይችላል መሰለኝ። ሚስቴው ከሰርግ በኋላ ምላሽ ከሰርግ በኋላ የሚገርም ሊመለሱት ይችላሉ፣ አይታወቅም። ይሄ ያው ኺላፍ አለ ኺላፍ ነው ባይዘው። አሁን እኛ የገፈፍነው የእንትን የቆዳ አገፋፈፍ ሁለት አይነት አገፋፈፍ አለ። እሺ እንደ በእንትን ስንመስለው በልብስ ማለት ነው የጃኬት አይነት አወላለቅ አለ። ጃኬት የሸሚዝ ማለት ነው እንዲህ አለ እና ደግሞ የሹራብ ስታውጣ እንዲህ አይደል? እንደዛ አይነት አለ። ሁለት አይነት አወላለቅ አለ የእንትን ማለት ነው የቆዳ። እኛ የጃኬቱን የተጠቀምነው የሸሚዙን ማለት ነው። የጃኬቱን ባለ ቁልፉ ነው ባለዚህ እሱን አንተ ያዘው የሱሪ ነው የሚመስለው ኮገን ለዛ ነው እሱ በጣም የሆነ አንዳንድ ቦታ ላይ እንትን ያለን ለዛ ነው ያቆየንም። ከዚህ እንትን ካለ ቢሰቀልልን ኖሮ እንደ ሹራብ ነበር የምንወልቀው። አልተሰቀለም። መጨረሻ ላይ ነው የሰቀልነው። መጨረሻ ላይ እንዴትም አድርገን የወደቀው ግን በእናንተ ጥፋት ነው እንዴ? አዎ ያው በእኛ ጥፋት ነው። ግን ማለት ማንጠልጠሉ ስጋው ከብዶት አይደለም። ጅማቷ ተነስታ ነበር መጀመሪያ። ጅማቷ እዛ ላይ ነው እኮ በቃ ፋውል የሰራ ነው እንጂ የሚገርም እኮ ስትበላው ታየዋለህ። እስከምንሰቅለው ድረስ እኮ እየመጡ ወማን ቀተሉ አልሰቀላችሁትም ገደላችሁትም ሲሉ ነበር። ብቻ አላኩላል። ወደ መጨረሻ አካባቢ ግን በጣም አምሮልን እንደውም እያቀላቀለ ወደ መጨረሻ ያቺ ብቻ ናት በቃ ሰተቷ ያቺ ብቻ ናት እንደው ያለፋን እንትን ያለን ሐታ
ስንገፋው አንዳንድ ቦታ ላይ ቆዳ እንትን የቆዳ ጸጉር አንዳንድ ቦታ እንትን ያለብን የነበረው አስቸግሮ እሱ ግን ነጥብ ያስተላል ትንሽ ግን እስኪ ያን ያክል አይደለም ለመናገር ያክል ብዬ ነው እንደው ያስተዋልኩት አንድ በጣም ትልቅ ነገር ለመጀመሪያ ጊዜ ነው አጋድሞ ሲገፈፍ ያየሁት በሬ ነው በነገራችን ላይ እንደዚህ አሁን እነሱ ምን የበሬን ክብር ሰጥተው ከዋጋው አንፃር በሬ ነው እየገፈፈ ያለ ስንት እንደተገዛ ነው ሁለተኛ እንዳይንገላታብን ነው ገብቷል ጋደም ብሎ አረፍ ብሎ ሱብሃንአላህ ምን ታገፋፋለ ባይዘው ሁሌ አንዴ የሚገፈፍ ብቻ አይነት አይደል እንደ ቆመ ሁሉ ሊገፈፍ ይችላል ይባላል አይ እንደዛ እንኳን ሞክረውና እስኪ ለማንኛውም በመግፈፍ ላይ ኢስሐቅ በቃ በጣም ጀግና ሰው ነው አልደከመውም ራሱ ያን ሁላ ሰዓት ቁሙ አጎንብሶ ነበር እንደውም ያን ሁላ ሰዓት ማጎንበሱ በጣም ከባድ ነው መያዝ ራሱ ከባድ ነው እንኳን መክፈፍ በዚህ አጋጣሚ ያው ክብር ይከፋል ክብር ይገባል አሪፍ ገፋፊኒ በርታ በዚህ ቀጥል ስጋ ቤትን ድጋሚ ክፈት ከስረ ተዘጓል ድጋሚ በዚህ አስተራረድ የሁለቱም ሄድ ሼፎች የበግ ቲምም የዶሮ ቲምም በጣም የሚያስደንቅ ፐርፎርማንስ ነው ያሳዩት ከባለሙያ እንደሰማ ነው አሪፍ ነው ያው ሬቱ ከ10 ስንት እንደሆነ ማወቅ አልቻለም እናንተ ስንት ትላላችሁ የዶሮ ያው ስንት እንደሆነ 12 እንደሆነ ስለሚታወቅ ሬት አደርገዋል የ10ን ግን የበጉ ግን አላውቅም ግን አሪፍ ነው በደንብ በኔ በኩል ክሬዲት ሰጣለሁ ለኢስሐቅ አሪፍ ነው ግን መከትከት ይቀረዋል ተብሏል መከትከትማ የእናንተ ስራ አይደለም ተብሏል በጉ የእናንተ ነበር እንጂ እንትን ያለው መከትከቱ የሚከብድን አይደለም ያን ይሰራው መከትከት የሚከብድ ነገር አይደለም አሪፍ ነው የዶሮቹ ደግሞ ያው እንደሰጠው ስጥሽ አስተያየት ቆንጆ ነው ተብሏል እና ወደ ቀጣይ ፕሮግራም ወደ ቀጣይ ቆንጆ ነው ወርቱ ተብላችኋል አሪፍ ነው አብሽራት ታልክስ ቆንጆ ነው አሪፍ ነው በጣም ሴቶቹ ራሱ እንደዚህ ያይገነጣጥሉትም በጭካኔ በተሞላበት መንገድ ነው የሚመስለው ግራም ያጋባ እንትን የውቀት ማነስ የሚስተዋልበት እንዴ ድባቅ ነው የሚገርም እንትን ነው ስትራቴጂካሊ የሆነ እኮ ነው ማለት በጣም ደስ የሚል ድባቅ የሚያስደስት ደስ የሚል ድባቅ አለ አዎ ማለት ዶሮ ሐቁን ጠብቀን ነው የበለት ነው ሐቁን ጠብቀን በሚሰቀጥጥ መልኩ ነው ገነጣጥ እንዲዞት በጣም አሪፍ እሺ አሁን ደግሞ ያው ያለንበት ጊዜ የዒድ ወቅት እንደመሆኑ መጠን 1447 ዓመተ ሂጅራ ዒድ አልፈጥር እነዛን ውብ የሆኑ 30 ቀናቶችን የረመዳን ውብ ቀናቶችን ካሳለፍን በኋላ ያው ረመዳን እነዛ የአላህ ዝነት በረከትና ቸርነቱ በመሰናበቱ ቅርብ እንሰኝም ዒድ እንደመሆኑ መጠን ደግሞ ተደሰቱ ተብለናል በሚቀጥለው ደግሞ አላህ እንዲያደርሰንና ረመዳን ላይ የያዝናቸውን ነገሮች እስከ ቀጣይ ረመዳን ድረስ ይዘን እንድንሄድ አሪፍ የተለማመድንበት ወር ነው ሶ ዒድ እንደመሆኑ መጠን የተወሰነ ደግሞ ቆይታ እናደርጋለን ከዒድ ጋር በተያያዘ በተለይ ከእንግዶች በጀምር ደስ ይለኛል ዒድ ከዚህ በፊት እንዴት ነው የምታሳልፉት ማትረሱት ምናልባት የዒድ ገጠመኞች አዋዋላችሁ ከሌሎች ለየት ያለ ምናምን ከሆነ የተወሰነ ብታጋሩን ደስ ይለናል ይሲ ያው የዒድ አዋዋል በጣም ደስ ያለ በተለይ ልጅ እያለን የሚገርም ነበር እኮ አሁን ላይ ሰው አብዛኛው ሰው ተኝቶ ነው የሚያሳልፈው የዒድ ቀን እንደው በቃ ስለ እንቅልፉ ነው የሚወራው ብዙ ጊዜ በፊት ያው የህፃንነት እድሜ ላይ ልብስ አዲስ ይገዛልሃል በቃ ልብስ ለብሰህ ትተኛለህ ማለት ነው ተክቢራ እያልክ ትተኛለህ እና ቀን ላይ ስትውልም ደስ ይላል የሆነ በቃ ሰው ሀዲያ ይሰጣል ምናምን ብስኩት ምናምን አላ ከረሜላ ምናምን ከምግቡ እንደው ከረሜላው ላይ ምናምን ቸኮላቱ ላይ ነው እንትን የምንለው እና በጣም ደስ የሚል ነበር የሆነ የዒድ ምን ልበለ ብዙ ጊዜ አሁን ላይ ያለ ሰው አሁን ላይ እንደዚህ ትንሽ አደግ ስንል የዒድ አንድ ቀን ብቻ መሆኑ እንትን ይልሃል አሁን እኔ በኔ ራሴ 30 ቀን ሙሉ ረመዳን አሳልፈ ዒድ አንድ ቀን ብቻ ሆኖ በአንድ ሲያልፍ ለዛውም አሁን እንዳልኩት በእንቅልፍ ነው
እልፍ ሲል የሆነ በቃ ብዙም አታጣጥሙ ነው ምናልባት ዘመድ ጋር ከሄደ ምናምን ያቺ ሞመንት ምናልባት ካልሆነ በስተቀር ማለት ነው። ግን ህፃን ላይ ሆነ በጣም በቃ ታጣጥመዋል ማለት ይችላሉ። ዒድ የሚናፍቅ ነው እንትን ላይ ሆነ የልጅነት እድሜ ላይ ዒድ በጣም የሚናፍቅ ነው። በጣም ደስ የሚል ቫይብ ነበረው። የጓደኛ ቤት ትሄዳለህ፣ ከጓደኛ ቤት ጨርሰህ ደግሞ ራስ ቤት ትመጣለህ። በቃ እንደዚህ ስትዞር ምናምን በጣም ደስ የሚል እንትን ነበረው። ማሻአላህ ምናልባት ካደግ ምናምን በኋላ አሁን ላይ እንዴት ነው አንተ ደግሞ የምታሳልፈው ዒድ? ልጅ እያለን በደንብ እንዝናና ነበረ። 3 ቤት 4 ቤት የተለያየ እንደው የባህል ምግቦች ምናምን ይኖራሉ። አንዱ ጋር ያለ አንዱ ጋር የሌለ ምናምን እሱን ትበላለህ፣ ትዝናናለህ። ከዛ ከሰዓት የሆነ በሚያዝናናህ ነገር በጣፋጭ ወይ ኬክ ቤት መሄድ ሊሆን ይችላል ወይ ሳይክል መንዳት የመሳሰሉት። ግን ከጊዜ ቆይታ በኋላ እያደግኩ ስመጣ በእንቅልፍ ነው የማሳልፈው። እሰግዳለሁ፣ የዒድ ሰላት እመጣለሁ፣ እተኛለሁ። ከዛ ለዙሁር እነሳለሁ። ከዙሁር በኋላ ደግሞ ከዙሁር በፊት ከተኛ ከዙሁር በኋላ ደግሞ ቀንህ እንትን ይላል፣ ደካማ ሆነ ነው እንትን የምትለው። ከዛ ምሳ ትበላለህ፣ እዛው አስር ይደርሳል። ቁጭ ብለህ ቤተሰብ መጥተው ምናምን እዛው ከአስር በኋላ በቃ መሻ ኦልሬዲ አታውቀውም። እና ከጊዜ ቆይታ እኔ እያሳለፍኩ ያለሁበት ሁኔታ በእንቅልፍ ነው ማለት ትችላለህ። በእንቅልፍ ነው፣ ኦልሞስት በእንቅልፍ ነው። የበፊቱ ግን ቢስሚላህ በጣም ደስ የሚል ቫይብ ነበረው። ትዞራለህ ከተማ ቤተሰብ ጋር፣ የድሮ የቆዩ ዘመዶች ጋር ትሄዳለህ። በጣም ደስ በሚል ቫይብ ነበረ የሚያልፈው። ይሄኛውን አሁን ቀን ላይ የዒድ ዕለት መተኛቱን ፈልጋችሁ ነው የምታደርጉት? ማለት ተመችቷችሁ ወዳችሁ? አትፈልገውም። አይ በቃ እንትን ነው ምን አለ መሰለኝ ብዙ ጊዜ ያ እንትን ያልኩት ነገር ማለት ያስተዋልኩት ነገር ረመዳን ላይ በተለይ 10 አልአዋኺር ሰው ማታ ማታ በዒባዳ ያሳልፋል። ከዛ ቀን ላይ በተለይ የግል ስራ የሚሰራ ሰው ይተኛል። እስከ 4 ሰዓት 5 ሰዓት ድረስ ተኝቶ ነው የሚሄደው ወደ ስራ የሚሄደው። ያ 10 ቀን ሙሉ ተደጋግሞ ስለነበር ዒድ ቀን ላይ የለም ከሱቢ በኋላ አተኛም። ኦሬዲ በብዛት የሚሰገደው አወሊያ ወይ ስታዲየም ምናልባት ከአዲስ አበባ ዳርዳር ያሉ ከተማ እንትኖች ላይ ደግሞ አካባቢዎች ላይ ያው በዛ ባለበት ቦታ ምናምን ይሰገዳል። እና ያ ድካም አለ ከሱቢ በኋላ ስለማተኛ ያቺ እንቅልፍ ኦሬዲ አልተተኛችም። ከዛ ሰው ቤት ላይ ቁጭ ነው የሚለው። ብዙ ጊዜ ሰው መውጣትን የሚያስበው ከ10 በኋላ ወይ ባለው ወይ 8 ሰዓት 9 ሰዓት በኋላ ባለው ነው የሚወጣው ከቤት የሚወጣው። ሰግዶ ቀጥታ ወደ ቤት ነው የሚገባው። አብዛኛው ሰው ሰግዶ ስታዲየም ይሰግድና ወይ ምናምን ዒድ ሰላት ሰግዶ ወደ ቤት ነው የሚገባው። ቤት ከገባ በኋላ ይበላና በቃ ያርፋል። ትንሽ አረፍ ሲል ወዲያውኑ መውጣትን ስለማያስብ ይተኛል። አሁን የተገለጸልኝ ይሄኛው ሪስም ሆኖ አሁን የገባኝ ከዚህ በፊት ባህል ነው ይመስለኝ። ተመችቷችሁ ነው? ይጣፍጣል በጣም ማለት ያ ዒድ ዕለት እንቅልፉማ ይጣፍጣል፣ ግን ያ ሳትፈልገው የምተኛው ነገር ነው። ሳትፈልገው እንዳልከው አንዴ ጭንቅላት ከለመደ በኋላ ለዛ ከባድ ነው። የሆነ ያፋሽጋል ቁጭ ስትል ወጥተህ ያው ራስህ ቢዚ ካላደረክ ብዙ ጊዜ እንደው የዒድ አልአድሃ ጊዜ ሰው በእርድ ምናምን ቢዚ ስለሚሆን ብዙ ጊዜ መተኛት እንትን የለውም። ዒድ አልፈጥር ላይ ግን በቃ ዘካውን ኦሬዲ እንትን ብሏል። ምንም ቢዚ የሚያደርገው ነገር የለም። ወክም አለው እኮ አይደል? አሁን ለምሳሌ ስታዲየም ብትሄድ መንገድ ተዘግቶ መኪና ፓርክ የምታደርግበት ቦታና የምትሰግድበት ቦታ በጣም የረጅም መንገድ አለ። ከዛ ሰግደህ ስትመለስ ደግሞ ክራውድ ነው። ሌላው ጉዞ ብዙ ስራ አለ። ያቻለች በቃ አንድ ላይ ያስተኛል። እንቅልፍ በለው ሂዱ። ምናልባት ከእናንተ ደግሞ መስማት የምንችላቸው አንዳንድ ገጠመኞች ካሉ መስማት እንችላለን። በእኔ በኩል ያው ከነሱ ጋር ተመሳሳይ ነገር ነው ያለው። በልጅነት እያለን ቤተሰብ ጋር እንዞራለን እና ዚያራ በደንብ እናካሄዳለን። ከዛ በተረፈ ደግሞ ጓደኞች ጋር አሪፍ ጊዜ እናሳልፋለን። አሁን ያደግን ስንመጣ ግን ያው በዛ ከተባለ ወይ ፋሚሊ ጋር ነው የምንሄደው፣ እንዳሉት ነው በቃ ወይ በእንቅልፍ ነው የሚታለፈው። አንተም ትተኛለህ? አልፈልገውም ግን በቃ እዛ ቫይብ ላይ ቤተሰብ ሁሉም ከተኛ ምን ታደርጋለህ አንተ? ግን እንደምንም ከቤት ለመውጣት ሞክራ። እኔ በግል እንደ ሀገር ነው እየተኛን ያለነው ነው እንትን እኮ ነው አብዛኞቻችን እንቅልፍ ይሁን አላህ ይለዝልን። አብዛኞቻችን ኢድን ከቤተሰብ ጋር ነው የምናሳልፈው። ከቤተሰብ ጋር ደግሞ ቀኑን ሙሉ እንትን ልትል አትችልም። ልትነጋገር ልትጫወት ምናምን አትችልም። የሌላ ኖርማሊ ዴዮች ላይ እኮ እንትን የምታሳልፋቸው ሙሉ ቀን ከጓደኞች ጋር አታሳልፍም፣ ሙሉ ቀን ከቤተሰብ ጋር አታሳልፍም፣ ሙሉ ቀን በስራ እንትን ምናልባት ልታሳልፍ ትችላለህ በስራ ምናምን። ግን የሆነ ከሆኑ ሰዎች ጋር ሙሉ ቀን ማሳለፍ ስለማትችል የሆነውን ቀን ለቤተሰብ ትሰጣለህ። ምናልባት ጓደኞች ምናምን ካላቸው ወጣ ብለው የሚዝናኑ ምናምን ይኖራሉ።
ከዛ ባለፈ ግን ቤት ተቀምጠህ የምትሰራው ስራ ከሌለና ቤተሰቦች ጋር ያ ከጠገብክ መተኛት ነው። ይሄ ምናልባት እንደኛ እያየ ነው። ሌሎች ደግሞ የራሳቸው እንትን ይኖራል። አንወይ ምናልባት ከአንዋር ደግሞ አሪፍ ገጠመኞች እንሰማለን ብዬ አስባለሁ። ለየት ያለ አንዋር በነገራችን ላይ አንወይ ማለት የታሪክ ሰው ነው። እንደዚህ ትንሽ ሲወጣበት ካለባበሱ ጀምሮ እንደምታዩት ነው። አንዋር ባለ ታሪክ ነው። ልጁ የእንግርት ሰው እና ኢድ ላይ አንዋር በህይወቱ ያላሳለፈው ነገር የለም። ኢድ እያለቀ ይንገረን። እንደምታዩት አንዋር ማለት አሪፍ ባለ ታሪኩ ባልደረባችን ነው። የኢድ ዕለት እንዴት ነው የምታሳልፉት እናንተ? እስኪ እንካችሁ በለን። ወደኛ አካባቢ ያው ከዚህ ትንሽ ለየት ይላል። ኦብቪየስሊ የተወሰነ ያህል በተለይ ልጅነታችንን ያሳለፍንበት ኢድ ላይ ትንሽ ለየት ይላል። እንደውም እሱ አቡኪ ሲለው ትንሽ ተገናኘብኝ ሳይክል ምናምን ሲለኝና እኛ ብዙ ጊዜ ኢድን በቃ አጠቃላይ አመቱ አለ 300 ምናምን ቀን የኢድ ቀን ሌላ ቀን ነው። በቃ የሆነ አዲስ ያላደረግነውን ነገር የምናደርግበት ወይ ደግሞ ከአመት ጠብቀን ልናደርገው የምንችለውን ነገር የምንሰራበት ወይ ውሎ የምናሳልፍበት ቀን ነው ኢድ ላይ ማለት ነው። ምናልባት ሚነል አይድ እንዳልከው ማይድን ይባላል ወደኛ። እንዴት አድርገው እንዳመጡት አላውቅም። በነገራችን ላይ ይሄ የቤተሰብ ዚያራ ምናምን የሚባል ነገር በእኛ እንትን አልነበረም። ምናልባት ከቤተሰብ ጋር ቀጣይ ቀን ምናምን ስትሄድ ነው የቤተሰብ ዚያራ ልታሳልፍ የምትችለው እንጂ እኛ ጋር በስራ ነው የምታሳልፉት። ሙሉ የቀን ውሎ ሽቀላ ነው። በቃ ያው ኢድ እንትን ወደ መስጂድ ስንሄድ ጀለቢያ ለብሰን ነው የምንሄደው። ከዛ ግን አዲስ ልብስ ይገዛልሃል። ያችን ያው ከማታ ጀምሮ እንዲህ አንጥፈን ነው እያየን የምናድረው። እንቅልፉ ላይ ይመጣልህ ምናምን። ከዛ ያንን በውስጥ የለበስነውን ይዘን እንወጣለን ጠዋት ማለት ነው። ከዛ በየቤቱ የሚቀር ሰው የለም። ሰው መቅረት የለበትም። ከኛ ነው የሚጎድለው። ምኑ ስራው ይበደላል። ከዛ ማይዲ ምን እንላለን 10ም 5ም 15 ስለ በነገራችን ላይ 10 ብር ምናምን 5 ብር አይደለም። እሱ በጣም ትልቅ ብር ከተሰጠን ነው እንደዛ አይታወቅም። የዛን ጊዜ 25 ሳንቲም 10 ሳንቲም ምናምን ይሄ ወርቃማው ምናምን ታውቁታላችሁ አይደል? አዎ እነዛን ነበር የምንሰጠው። አጠቃላይ የቀን ውሎ ተጠራቅሞ እስከ ዙሁር ድረስ በጣም ከሰራን እስከ 30 ብር ምናምን ይሆናል። በሰዓቱ እኮ ብዙ ነው። አሁን ብታመጣው እኮ በሰዓቱ የሚገርም ዝጋር ነው። 30 ስለ ደግሞ በጣም ትልቅ ሰው እንዳትጋር ነበር። ባሉ እናንተ ጋር ነበር በ30 ብር። ከዛ በግ ገዝተን ቆዳው ነው ያሯሩጡታል። ጦርነትም አለው። አይ እንትን ነው አልሰጥም የሚልህ የለም ወይ እንትን ያስይዛል፣ ዳቦ ቆሎ ምናምን ያስይዛል። ከዛ ደግሞ እንትን የምትባላለች ማይዲን ብለህ ብር ስትጠይቅ ችግር የለውም ስትዳራ አንድ ኩታ ይለዋል። በእኛ አካባቢ ስትዳራ አንድ ኩታ ትባላለህ ማይዲን ሲባል። ያው ትንሽ ቢደብረንም አይ ብለን በቃ እንወጣለን። ከዛ እንደዛ ተጠራቅሞ ቤታችን ሳንገባ ምናምን ድንገት ግን ከራበን ምናምን በቃ በየቤታችን በልተን ድጋሚ እንገናኝ ይባልና ቤታችንን በልተን ድጋሚ የሆነ ቦታ እንገናኛለን። አንደኛ ቅርብ ነው፣ የት እንሄዳለን? በዛች በ30 ብር ምሳ እንብላ ምናምን ብለን አንቀብጥም። ቤታችን ሄደን ተገናኝተን እንትን በልተን ምናምን ድጋሚ የሆነ ቦታ እንገናኝ። በእግር ነው ታክሲ ምናምን ይዛ አይደለም በየቤት እንትን የምትለው። ቅርብ ነው እኮ በነገራችን ላይ ያለንበት እንትን በእግር ነው የምትገናኘው። ቀጠሮ ምናምን ይዘ ምናልባት ከቀጠሮ በፊት 2-3 ልታገኘው ትችላለህ። ሰውዬው ጠባብ ከተማ ነው ቦታው። የት ነው? አዲስ አበባ ነው አንዋር? እኮ ስሙን ማወቅ ባያ የምታክል አይ እንትን ነው ከአዲስ አበባዎች ማለት ነው።
በባጃጅ ነው ልትገናኝ የምትችለው ምናምን ታክሲ ምናምን ያን ያህል አትጠቀምም። ቶሎ ትገናኛለህ። በዛው ወደ ሳይክል መንዳት ከፈለግ ሳይክል፣ ከዛ በአመት አንዴ የምንገባበት ካፌ አለ። ማንም አይወስድህም እዛ ቦታ ላይ አንተ ራስህ ልትሄድ የምትችለው። ለሁለት ለሶስት ምናልባት አንድ ጁስ አዘን ጠጥተን እንወጣለን። አይ ቁጠባ አንተ የሚገርም ነው እናት ባንዴ እንዳልኩ እንደዛ ነው። ብር መቆጠብ አለብህ ደግሞ እስከ 3 ቀን ነው አይድ አንተ ጋር 3 ነው። ኬክ ምናምን በጁስ ምናምን በልተህ ትወጣለህ። በቃ አሁን ይሄ በጣም ለኛ ትልቅ ነገር ነው በዛ ሰዓት ካፌ ገብቶ ያቺን መጠቀም። ምክንያቱም አናገኘውም፣ ከስንት አንዴ ነው ያ እድል የሚገኘው። ካፌ ከተባለ በጣም እንትን ነው። አንደኛ እንደዛ ነው። ከዛ ደግሞ ብር መቆጠብ አለብህ ግዴታ። እንግዲህ የ1447 ዓመተ ሂጅራ ልዩ የዒድ አልፈጥር የበዓል ፕሮግራም የእንደ ሀሳብ ፖድካስት የመጨረሻ የመዝጊያ የሲዝን መዝጊያ ኤፒሶዳችን በጣም አሪፍ ነበር ብዬ ተስፋ አረጋለሁ። ፈን አድርገን ነበር፣ ተዝናንተንበት ነበር። ወደ ኋላ መለስ ብለን የሰራናቸውን ፖድካስቶች ኤፒሶዶች መመልከት ይቻላል። ብዙ ቁም ነገር አዘል ያለባቸው እንዲሁም ደግሞ ከእንግዶች ዛሬ ድረስ ይዘናቸው ቤተሰብ ካረግናቸው እንግዶች መካከልም የእነሱንም ታሪክ ካየናቸው ትላልቅ ሰዎች አምተን ሀሳባቸውን ህይወታቸውን ያጋራንበት ፖድካስት ነው። በጣም አሪፍ፣ በአጭር ጊዜ ውስጥ ደግሞ በጣም ተወዳጅ ሆኖ ብዙ ሰዎች ጋር መድረስ ችሏል። አሁን ያለነው የዒድ ምሽት ላይ ነው። ምናልባት እናንተ ስለ እንደ ሀሳብ ፖድካስት የምትሰጡት ሀሳብ አስተያየትም ካለ ከዛ በኋላ ደግሞ እንኳን አደረሳችሁ ማለት የምትፈልጉት አካላት ካሉ እድሉን እንስጥና እየጠቀልን እንምጣ። ይሴ ያው አላህ ረመዳናችን ጾሙ ትክክለኛ ጾሙ ከተቀበላቸው ባሮች አላህ ያድርገን ሁላችንም ማለት ነው። እንኳን ለ1447ኛው የዒድ አልፈጥር በዓል በሰላም አደረሳችሁ ለመላው ሙስሊሞች በሙሉ ማለት ነው። ኻሰተን ደግሞ ለእናቴ እንኳን ለዒድ አልፈጥር በዓል በሰላም አደረሰሽ ማለት እፈልጋለሁ። ማሻአላህ። ምናልባት ስለ እንደ ሀሳብ ፖድካስት ማለት የምትፈልገው ነገር ካለ? በጣም የምወደው ፖድካስት ነው በጣም ማለት ነው። ይዘቱ ያማረ ነው። አቅራቢዎቹ ማሻአላህ በጣም ደስ የሚል እንትን ነው። እኔም ተከታተላለሁ፣ ብዙ ፖድካስቶችን ተከታትያለሁ። ማሻአላህ ደስ የሚል ነው። ይሄ የሆነ በፊት ላይ የነበረ ነገር አሁን እየጠፋ ያለን ነገር እንደ አዲስ የሆነ እንትን የማለት ነገር አለው። የሆነ የወጣት ቫይብ ያለው አላ በጣም ደስ የሚል ትምህርትህንም ዒልምህንም እየተማማርክ እየተቀላለድክም እና ጥሩ ነገር ሰውን እንትን የሚያስጨብጥ ፖድካስት ነው። አልሐምዱሊላህ በዚሁ ቀጥሉ ኢንሻአላህ። ጀዛከላህ ኸይር። አቡኪ ቢስሚላህ። በመጀመሪያ ረመዳናችንን አላህ ይቀበልን፣ ጾማችንን፣ ሰደቃችንን፣ ሶላታችንን፣ ኢባዳችንን በሙሉ አላህ ይቀበልን፣ ያጠፋነውንም ደግሞ ምሮልን ፊ ሚዛኒ ሐሰናቲህ ከተቀበላቸው አላህ ያደርገን እና እንኳን ለ1447ኛው ዒድ አልፈጥር በዓል ለመላው ሙስሊም ማህበረሰብ እንኳን በሰላም አደረሳችሁ እያልኩ ይህን ፕሮግራም በቴሌቪዥን መስኮት እንዲሁም በኢዲ ፕላስ በዩቲዩብ የምትመለከቱት እንኳን ለዒድ አልፍጥር አደረሳችሁ፣ እንዲሁም ለቤተሰቦቼ ለጓደኞቼ እንኳን አደረሳችሁ። በዓላችን የሰላም የመተሳሰብ እንዲሆን እመኛለሁ። ስለ እንደ ሀሳብ ፖድካስት ደግሞ በጣም የሚበረታታ ነው። አንደኛ እኔም እዚህ አንድ ኤፒሶድ ተሰጥቶኝ ቀርብ ያለው እና ያም ደስ ብሎኛል። ሲቀጥል በጣም ተወዳጅነትን በአጭር ጊዜ ያተረፈ ፖድካስት ነው። አንድ ጊዜ እንደው ለና ኢምራን እየነገርኳቸው ነበር። አንድ ሼክ አግኝተውኝ የኔን ኤፒሶድ አይተውታል እና በጣም በቃ ደስ ብሏቸዋል። ማለት ሙሉ ለሙሉ ዲናዊ ይዘት አልነበረም። ዲናዊ ይዘት ማለት ላይክ ህዝቡ እንደሚያውቀው ዳዕዋ ብቻ ሳይሆን ፈንም የግል ህይወቴንም ስለ ትምህርት ማንስቼ ነበር እና በጣም እንደወደዱት ከትላልቅ ሸሆች ናቸው። በጣም እንደወደዱት ወጣቱን ላይክ ሁሉም ነገር ሲሪየስ ሆኖበት ወደ ሌላ ገይረል ሙስሊም ከሆኑ ወደ ሆኑ ፖድካስቶች እንዳይሄድ የሚይዝና አስተማሪም ነው። እንዳየኸው ምን እያሉኝ ነበር መሰለ ፖድካስቱ ላይ አንተ የሆነ ጨዋታ ታረገውና አሉኝ ሲነግሩኝ ማለት ነው። ጨዋታ ታረገውና እነሱ ወደ ጨዋታ ሲገቡ መለስ ታረጋችሁና ደግሞ ወደ ዳዕዋ ተመለሳችኋል። ይሄ ባላንስ የሆነ ነገር አለ አይደል? እና በዚህ ሁኔታ
ዱንያዊውንም ትምህርት የያዘ ጨዋታውንም የያዘና እንዲሁም ደግሞ ዳዕዋ የሚደረግበት ፖድካስት ሊበረታታ ይገባል ብለዋል እና ያን መልእክት ቀጥታ ለኤዲ ፕላስ ሆስቶች ነግሬያቸው እንዲቀጥሉበት ነግሬያቸዋለሁ እና እስካሁን ኦልሞስት 32 ይሄኛው የዒድ አልፈጥሩ እንትኑ ደግሞ ፖድካስት ኤፒሶድ ሲጨምር 33ኛ ይደርሳል ኢንሻአላህ ከዚህ በላይ ብዙ መሰራት የሚችልበት እንደሆነ አሳይታችኋልና አላህ ያግዛችሁ እንግዲህ ብዙ ነገሮች የምንማርበት ነው ብለን እናስባለን ትላልቅ እንግዳዎችን አዳዲስ ዳዒዎችን ዑለማዎችን እያቀረባችሁ ከነሱ የምንማርበት ይሆናል ብዬ ተስፋ አደርጋለሁ ኢንሻአላህ ጓዶችም እንኳን አደረሳችሁ ማለት የምትፈልጉት አካላት ካሉ ለእናንተም እድል መስጠት ይቻላል مرحبا እሺ አቡኪም ይሳቅም ዳርክ በመጀመሪያ አላህ የረመዳን ጾማችን ይቀበለን ጾሞ ከተጠቀሙበት አላህ ያርገን ሌላው እንኳን ለ1447ኛው የዒድ አልፈጥር በዓል ለመላው እስልምና ተከታዮች በሙሉ እንኳን አደረሳችሁ ላለው በኢትዮጵያ ውስጥ ላላችሁም ከሀገር ውጪም ላላችሁት የእንደ ሐሳብ ፖድካስት ተመልካቾችም እንኳን አደረሳችሁ ላለው ቤተሰቦችም እዚህ ላላችሁ ወንድሞችም እንኳን አደረሳችሁ እንደ ሐሳብ እዛው ውስጥ ሆኖ ሐሳብ ለመስጠት እንሽንት ይላል አልহামዱሊላህ አንተ እንዳወራችሁት ትንሽ ከጠበቅነው በላይ አሪፍ ሆኖልናል አላህም በደንብ አገዘንና ያው ከዚህ በኋላ በደንብ ይጠበቅብናል ቢኮዝ ኦዲየንስ መጣ ማለት አንተ ጋር የሆነ ነገር ይፈልጋል ማለት ነው ሶ በእኛ በኩልም ይሄ ሲሪየስ ሆነን በደንብ ትኩረት ሰጠን ለኡማ አሪፍ ነገር ለማቅረብ ነው የመጣ ነውና ያው እድሜና ያወከለ አይደለም እናደርገው ወጣቱን በደንብ ያዘለ ማድረግ ሙሉ በሙሉ ዲን ላይም ለማድረግ ብቻ ሳይሆን ሁለቱም አብሮ መሄድ እንደሚቻል ለማሳየት ነው እንደ ሐሳብ ብለን የመጣ ነውና ሐሳቦችን በደንብ እናሸራሽረው አላህ ያግዘን በቀጣይ ሲዝንም አሪፍ ሰዎችን አሪፍ ሐሳቦችን ይዘን እኛንም እናንተን የሚጠቅም ነገር ይዘን እንመጣለን ብለን ተስፋ እናደርጋለን አላህ ያግዘን እሺ ምናምን በድሩ مرحبا بسم الله الرحمن الرحيم በቅድሚያ እንግዲህ በመላው ሀገር ካሰተን ደግሞ እኛ ጋር ያሉ የኛ ቤተሰቦች ኢትዮጵያ ላይ ያሉ በሙሉ ረመዳናቸውን አላህ በኸይር ተቀብሏቸው ከዛ ደግሞ ያማረ ዒድ እንዲያሳልፉ ሁላችንም ምኞት ነው ዒዱኩም ሙባረክ ብለናል ከዛ በዘለለ 32 አሁን 33ኛ ረጅም ጉዞ አይደለ አሁን ቀደም ያውኪ ሲለው እንደነበረው ወደ 22000 ቤተሰብ ተሸክፈን 22000 ቤተሰቦችን ይዘን 33 ኤፒሶድ ጉዞ አድርገናል አላህ ይጠብቃቸው ብዙ ጊዜ ይባላል በአንድ በኩል ደግሞ አማና ነው ሰው አይኑን ነው ልቡን ነው እየሰጠሃለው ወዴታውን ነው እየሰጠሃለውና አማናም ነው ኢንሻአላህ እነሱን በሚያስደስት መልኩ እኛንም በሚያስደስት ከዛ የኛ ኤጅ ደግሞ ምናልባት ከዚህ በፊት አንስቼላችሁ ከሆነ አላውቅም የሆነ ልቤን በጣም ደስ ያሰኘኝ አንድ ኮምፕሊመንት ብቻ ነው እንደዚህ ይሄ በሸክል ስናያቸው ከዲን ወጣ ያሉ ልጆች ምናምን አይነት ነገር አላ ጠራኝና ወላሂ እናንተን ፖድካስት ሳይ ዲኑ ላይ ለኛም አይነት ሰዎች ቦታ እንዳለ ተረዳው አለ ይመስለኛል እዚህ ፖድካስት ዋናው ዓላማ ያ ነው በእኛ ኤጅ ያሉ ከዛ በእኛ ቋንቋ ማውራት የሚፈልጉ ምናምን አይነት ሰዎችን አድሬስ ማድረግ ነው አልহামዱሊላህ በሆነ መልኩ ተሳክቶልናል ኢንሻአላህ ከዚህ በኋላም የሚያማምር ረጅም ጉዞ ይጠብቀናል ከዛ ከካሜራ ጀርባም ከካሜራ ፊት ለፊትም የመጡ እንግዶችን እና እነዚህን ሶስት ጉንቱ ወንድሞቼን ለአላህ ብዬ ነው ማከብራቸው ለአላህ ብዬ ነው ወዳቸው ኢንሻአላህ እንግዲህ ዘለግ ያለ ቆይታ አብረን እንኖራለን ኢንሻአላህ እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም በመጀመሪያው ሁሉም እንዳሉት ለ1447ኛው ዓመተ ሂጅራ ዒድ አልፈጥር በዓል ሁላችሁም በሰላም አደረሳችሁ በሀገር ውስጥም በሀገር ውጭም ስራም ላይ ያላችሁ ትምህርትም ላይ ያላችሁ በአጠቃላይ በሁሉም አይነት ሀል የምትገኙ ሙስሊም ወንድም እህቶች እንኳን ለዚህ ለተከበረ ደስ ለሚልና ለአማረ ቀን የዒድ አልፈጥር በዓል በሰላም አደረሳችሁ ማለት ፈልጋለሁ እንደ ሐሳብን ስንጀምር እዚህ እንደርሳለን ብለን አላሰብንም ነበር በዚህ አጭር ጊዜ ውስጥ እንደ ሐሳብ ነበር ፕሮግራሙንም የጀመርነውና በደንብ ደግሞ እንደዚህ እይታ አግኝቶ ሰዎች ዘንድ ተወዳጅነት አግኝቶ ሲቀጥል አኒስ እንዳለው በእኛም ዘንድ ትንሽ ኃላፊነት ይጨምራል ሰዎች ትኩረት በሰጡህ ቁጥር ካንተ የሚጠበቅ ደግሞ የሆነ ለነሱ ማድረስ ያለብህ ነገር
እየጨመረ ይመጣል በዛው ልክና ከኛም ስራ ይጠበቃል። እንደገና ደግሞ ያው ሰዎችንም ማመስገን አለብን። እንደዚህ አይነት ፕሮግራሞችን ስንሰራ ምናልባት እዚህ ጋር አውትካሙ ተቀርጾ ምናምን አምሮ ኤዲት ተደርጎ ለሰዎች ይደርሳልና ነገር ግን ከጀርባ ብዙ ስራዎች አሉ። በደንብ ደግሞ እነሱን ማመስገን ያስፈልጋል። ድካማቸውን ታግሰው ረሃብም ሊሆን ይችላል እሱን ታግሰው አብረውን እስካሁን ድረስ የመጡ የካሜራ የኤዲቲንግ አጠቃላይ የስራው ውስጥ ያሉ ባለሙያዎችን እናመሰግናለን። ወላጆቻችንን በዚሁ አጋጣሚ ማመስገን አለብን። ምክንያቱም እንደዚህ እያመሸን ነው የምንገባው። በዚህ ሁሉ መሀል እነሱም ሶብር አድርገው ደግሞ እዚህ እስከምንደርስ ድረስ አይዟችሁ በርቱ እያሉ እዚህ ላደረሱን ወላጆቻችን፣ ኮመንት ለሚያደርጉ ጥሩ ነገር ለሚጽፉልን አጣግጥም ሁሉ ተገጥሞልናል እንደ ሀሳብ ተብሎ 4 ወጣቶች ምናምን ተብሎና አጠቃላይ እንደ ሀሳብን ለወደዳችሁት ጥሩ ነው ብላችሁ አምናችሁ ለተቀበላችሁት እህት ወንድሞች በሙሉ ለወላጆቻችንም ቅድም እንዳልኩት ከጀርባም ላላችሁ ባለሙያዎች እጅግ አድርጌ አመሰግናለሁ። በእኔም በእንደ ሀሳብም ስም እንደ ሀሳብ ኢንሻአላህ ይቀጥላል። ምናልባት ሀምዛም ታነሳዋለ። ከዚህ በኋላ ደግሞ በእናንተ በኩል እኛ ጀማሪዎች ነን እየጀመርን ነው። ከዛ ደግሞ ከናንተ ከባለሙያም ምክር እንቀበላለን። እንዲህ አድርጉ ብትሉን እንሰማለን። እንዲሰራላችሁ የምትፈልጉት ፕሮግራም ካለ እንዲቀርብላችሁ ደግሞ የምትፈልጓቸው እንግዳዎች ካሉ እነሱንም ሪኮመንድ ማድረግ ትችላላችሁ። እንኳን አደረሳችሁ። በጣም አሪፍ። እሺ 1447 ልዩ የዒድ አልፈጥር በዓል በየቤታችሁ ቁጭ ብላችሁ የምትከታተሉት በየቤታችሁ በአፍሪካ ቲቪ በኩል በየስልኮቻችሁ ደግሞ በኤዲ ፕላስ አምሃሪክ በኩል ወደ እናንተ የሚደርሰው እንደ ሀሳብ ልዩ የሲዝን መዝጊያና የዒድ አልፈጥር በዓል ፕሮግራም ኤፒሶድ እስካሁኑን ይመስል ነበር የተከታተላችሁትን። እንደተለመደው እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን ትወዱናላችሁ ማለት ነው። እኛም እጅግ አድርገን እንወዳችኋለን፣ እናከብራችኋለን። በየቤታችሁ ሆናችሁ ካሉት የቴሌቪዥን ጣቢያ ዝርዝሮች ውስጥ መርጣችሁ እንደ ሀሳብን አፍሪካ ቲቪ ከፍታችሁ እንደ ሀሳብን ስለምትከታተሉት እናመሰግናለን። በያላችሁበት ቦታ ሆናችሁ ስልካችሁ ላይ ካሉት ደግሞ ዩቲዩብ ቻናል ከተጫኑት ከዛ ሁሉ ቪዲዮዎች ውስጥም እንደ ሀሳብ ኤዲ ፕላስ እያላችሁ ሰርች አርጋችሁ ስለምትከታተሉንም እጅግ አድርገን እናመሰግናለን። ስለምትሰጡት ኮሜንት፣ ስለምትሰጡት አስተያየት፣ ስለ ላይኩ፣ ስለ ሼሩ፣ ስለ ሰብስክራይቡ፣ ስለ እያንዳንዱ ነገር ጀዛኩሙላሁ አና ኸይረን። እዚህ ሐቂቃ እና ነዋርም እና አኒስም እንዳነሱት ከአላህ በታች የእናንተ ሰፖርት የእናንተ እገዛ አለ። እንደዚህ ትወዱናላችሁ፣ እንደዚህ አብራችሁን ትቀጥላላችሁ በአጭር ጊዜ ውስጥ ማለት ነው። በአጭር ጊዜ ውስጥ እንደዚህ አይነት ሰፖርት እና እንደዚህ አይነት ፍቅር ትሰጡናላችሁ ብለን ሐቂቃ አላሰብንም ነበር። አላህ Subhanahu Wa Ta'ala ያክብርልን፣ አላህ ይውደድልን። እጅግ አድርገን እናመሰግናለን። ወንድም አንዋርም እንዳነሳው ከዚህ በኋላ እስከዛሬ ማሳፈረናቸው አናቅም። አቡኪን ስትሉ አቡኪን ይዘን መተናል። ይሳቅን ስትሉ ይሳቅን ኢምፖርት አድርገን ይዘንላችሁ መተናል። ከዛ ወዲህ ድረስ የቀረ ሰው የለም። ወደፊትም አሁን ከዚህ በኋላም እንዲነሳላችሁ የምትፈልጉት ርዕሰ ጉዳይ እንዲሁም ደግሞ እንዲቀርብላችሁ የምትፈልጉት እንግዳ ካለ ሪከመንድ ማድረግ ይቻላል። በራችን ክፍት ነው። እናንተ በምትሰጡን ጥያቄዎችና በምታነሱት ኮሜንቶች መሰረት የእናንተን ፍላጎት እያየን እንደየ ጥያቄዎቻችሁን የምናስተናግድ ይሆናል ማለት ነው። በየትኛውም የዓለማችን ጫፍ ሆናችሁ ይህንን ፕሮግራም የምትከታተሉት ለመላው ሙስሊሞች እስልምና ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ለማለት እወዳለሁ። ከቤተሰቦቻችሁ ጋር ከወዳጅ አዝማድ ከጓደኞቻችሁ ጋር ቁጭ ብላችሁ ይህንን ኤፒሶድ እንደምትከታተሉት ተስፋ አድርጋለሁ። እንደ ሀሳብ ፖድካስት የዚህ የመጀመሪያ ሲዝን የመጨረሻ ኤፒሶዳችን እዚህ ቦታ ላይ ያበቃል። በቀጣይ ስንገናኝ አዲስ ስቱዲዮ ገንብተን አዲስ ሀሳብ ይዘን ከአዳዲስ እንግዶች ጋር በድጋሚ በጣም አሪፍ በሆነና ከፍ ባለ መልኩ እንገናኛለን ኢንሻአላሁ ተዓላ። ሙሉ ሲዝኑንና ሙሉ ኤፒሶዱን ደግሞ ስፖንሰር ሲያደርግልን የነበረው ባለውለታችን እና ስፖንሰራችን አልጀዘሪ እጅግ አድርገን እናመሰግናለን። ከየትኛውም የዓለማችን ጫፍ ሆናችሁ ቁርአንን መቅራት ስትፈልጉ አሊያም ደግሞ ትምህርት አረበኛና እንግሊዘኛን የቋንቋ ትምህርትን ማግኘት ስትፈልጉ ስልካችሁን ብቻ በመጠቀም በአጭር ደቂቃ ውስጥ ብቃት ያላቸውና ምርጥ ኡስታዞችና አስተማሪዎች ተመድበውላችሁ እውቀታችሁን የቁርአንና የአረበኛ የቋንቋ እውቀታችሁን ክህሎት ማዳበር ትችላላችሁ፣ ከፍ ማድረግ ትችላላችሁ ይለናል አልጀዘሪ። 0900715101 እየደወላችሁ አሊያም ደግሞ ስልክ ቁጥሩን ስልካችሁ ላይ ሴቭ አድርጋችሁ የምትመዘገቡበት ስልክ ቁጥር ነው። አልጀዘሪ እንደ ሁልጊዜው ይለያል ለተሻለ አቀራር።
እስከዚህ ሰዓት ቁጭ ብላችሁ እንደ ሁል ጊዜው ቅድም ብለናል ከተከታተላችሁን እጅግ አድርገን እናመሰግናለን። ወኩሉ ዓሚን ወአንቱም ቢአልፍ ኸይር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። عيد العيد